አሁን ግሮሰሪ ቤት ጧጧት መዝሙር ይከፈታል። ለምን እንደሆነ ግራም ያገባኝ የጥፋተኝነት ስሜት እንዳይሰማው እኮ ኦኬ ቤተክርስቲያን ሂደት ሳልመ መምጣት ወይ ጸሎት ማድረግና እንደዛው ከሆነ መቼም አድንም እንደዛው ነው የምትቀጥለው እና ያ ስሜታዊነቱን ከፍ ያደርጋል። የሆነ ጊዜ ደግሞ እንባ ይሰጣል እንድትሰበር ያደርጋል። ወጥቷል በቀላል ነው ለሰይጣን። ይሄ እውነተኛው ለውጥ ግን ምንድነው ነው? እግዚአብሔርን መያዝ ምንድነው? እውነተኛው መንፈሳዊነት ምንድነው? ተጽፏል። በጣም ብዙ መጻሕፍት አሉ እኛ ቤተክርስቲያን ውስጥ ከዲግ እናርግ እስኪ ሆነ ወጥቷል። ጸሎት አሁን የምናውቀው የሆነ ኤክስተርናል የሆነ ነገር ውስጡ በጣም ብዙ ነገር አለ። ከልብ መጸለይ ምናምን በጣም ብዙ ዲቴሎች አሉት። ጸሎት ጾም በጣም ብዙ አይነት ጾም አለ። እግዚአብሔር የማይቀበለው ጾም አለ። እግዚአብሔር የማይቀበለው ጸሎት አለ። እግዚአብሔር የማይቀበለው ማስቀደስ አለ። እግዚአብሔር የማይቀበለው እንባ አለ። በምንድን ነው የምትለየው? አሁን እያደረኩ ያለው ነገር እግዚአብሔር እየተቀበለና እንዳልሆነ በምንድን ነው የምትለየው? ሶ you have to be conscious። በጣም conscious ለመሆን ዕውቀት ያስፈልጋል። የምትለካበት ነገር ያስፈልጋል። አንድን ሐሳብ አንድን ነገር የሆነ ስራ ኦፈር ሲመጣል ይሄንን ነገር ያንተ መለኪያው ምንድነው? ያብዛኛው ሰው ደሞዝ ነው አይደል? እውነተኛ መንፈሳዊ ሰው ግን እግዚአብሔር ወዷል አይወደውም? እግዚአብሔር የሚወደው ምንድነው ካልከኝ ሰው ነው። ቅድም እንዳልኩ ስለዚህ እነዚህ ሶስቱ ነገሮች ይመጣሉ፣ እግዚአብሔር፣ ሰውና አንተ። ስለዚህ